የቶክ ሾዋ ንግስት ኦፕራ ዊንፍሪ ሰላም እንዴት ሰነበታችሁ ውድ ቤተሰቦቼ። ዛሬ በደህንነት ውስጥ ያደገች በ9 ዓመት እድሜዋ በቅርብ ዘመዷ የአስገድዶ መድፈር ጥቃት የደረሰባትን በህይወት መንገዶቿ ሁሉ የቆዳ ቀለሟ ጥቁር በመሆኑ ብቻ በርካታ የዘረኝነት ጥቃት ከማስተናገድ እስከ የዓለም ተጽዕኖ ፈጣሪ መሆን የበቃች የጽናት እና የጀግንነት እንዲሁም የጥንካሬ ተምሳሌ ስለሆነችው ቢሊየነር አሜሪካዊት ኦፕራ ዊንፍሪ የህይወት ታሪክ በጥቂቱ የዳሰስኩትን ላሳውቃችሁ ላካፍላችሁ ወደድኩኝ። እንደ አውሮፓ አቆጣጠር ጥር 29 በ1954 በአሜሪካ ካሲያስኮ በተባለች ሚሲሲፒ ግዛት ውስጥ ከምትገኝ ገጠራማ ስፍራ በቤት ሰራተኝነት ትተዳደር ከነበረችው እናቷ ቬሬን ሻሊ እና ከእናቷ ጋር አብራ ባይኖሩም ወላጅ አባቷ እንደሆነ ከሚታመነው በማዕድን በፀጉር አስተካካይነት ከዛም የከተማ ምክር ቤት አባል በኋላም ኦፕራ በተወለደችበት ጊዜ የሰራዊቱ አባል ከነበረ ቬርኖን ዊንፍሪ ይህች ምድር ተቀላቀለች። ኦፕራ ዊንፍሪ የአፍሪካ ኤዥያና የአሜሪካ የዘር ሐረግ ይዛ የተወለደችው ኦፕራ እናቷ ለስራ ወደ ሌላ ቦታ በማቅናቷ የመጀመሪያዎቹን 6 ዓመታት ከአያቷ ጋር ነበር ያደገችው። የኦፕራ አያት ሃቲ ማኢሊ እጅግ የከፋ ድህነት ውስጥ ይኖሩ ከመሆናቸው የተነሳ ለልጅ ልጃቸው እንኳን ከማዳበሪያ የተሰራ ቀሚስ ሰርተውላት እሱን ነበር ኦፕራ የምትለብሰው። በዚህም የጓደኞቿ መሳቂያ ለመሆን ተገዳ ያሳለፈችው ኦፕራ ዊንፍሪ 3 ዓመት ሳይሆናት ነው አያቷ ሃይማኖቷ ላይ እንድትበረታላት በማሰብ በአካባቢያቸው ወደሚገኝ ቤተ ክርስቲያን በመውሰድ መጽሐፍ ቅዱስ እንድታነብና እንድትማር አድርገዋታል። የመጽሐፍ ቅዱስ ቃሎችን በንግግሮቿ ላይ በብዛት መጠቀም በማዘውተሯ አሁን ድረስ የምትታወቅበትን ሰባኪዋ ወይም ፕሪቸር የሚል ተቀጥያ ስም አሰጥቷታል። ትንሿ ኦፕራ እድሜዋ 6 ሲደርስ ወደ እናቷ ብታመራም እናቷ በነበረባት የስራ ጫና ምክንያት በሚገባ የእናትነት ፍቅሯን ልትሰጣት አልቻለችም። ይባስ ብሎም እናቷ ፓትሪሺያ የተባለች ሴት ልጅ ተገላገለች። በዚህም ሁለቱንም ልጆቿን ማሳደግ አቅም ስላጣች የ6 ዓመቷ ኦፕራ አባቷ ቬኖን ጋር ለመኖር ወደ ናሽቪል ግዛት አቀናች። የኦፕራ ህይወት ከዚህ በኋላም በመከራ የበዛ ሆኖ ነው የቀጠለው። ከ9 እስከ 13 ባሉት እድሜ በነበረችበት ወቅት በአጎቷ ጭምር በቅርብ ሰዎች ያስገድዶ መድፈር ጥቃት ሰለባ ሆናለች። በ14 ዓመቷ ለእርግዝና የተዳረገችው ኦፕራ ጽንሱ ያለ ጊዜው በመወለዱ ልጁ ሊሞት ችሏል። በትምህርቷ ላይ ጎበዝና ነገሮችን ፈጥና መረዳት የምትችለው ኦፕራ የስነ ተግባቦትና ንግግር ወይም በእንግሊዘኛ ኮሚኒኬሽን ኤንድ ስፒች የማድረግ አቅሟን በማሳደግ በትላልቅ መድረኮች ላይ ይህን ህልሟን ማሳካት ትመኝ ነበር። ኦፕራ ገና በ10ዎቹ የእድሜ ክልል ሳለች ነው የመጀመሪያ ስራዋን በግሮሰሪ ውስጥ መስራት የጀመረችው። ሚስ ብላክ ቲንስ ፓጀንትንም በሚል የተዘጋጀውንም የቁንጅና ውድድር በ17 ዓመቷ እድሜዋ አሸንፋለች። በዚህም የበርካቶችን ትኩረት የሳበችው ልበ ሙሉዋ ታዳጊ ኦፕራ በምትኖርበት ቴንስ ግዛት ውስጥ የሚገኝ WVOL በተባለ የሬዲዮ ጣቢያ የሁለተኛ ደረጃ ተማሪ ከነበረችበት ጊዜ አንስቶ እስከ ኮሌጅ
ከትምህርቷ ጎን ለጎን ለጣቢያቸው ዜና እንድታዘጋጅላቸው ተቀጠረች። በዚሁ በትምህርቷና በስራ ላይ እያለች ነበር ቴንስ ስቴት ዩኒቨርሲቲ ስኮላርሺፕ አሸናፊ በመሆን እንድትቀላቀል ያስቻላትን ውድድር በድል የተወጣችው። በአያቷ ስር እስከ 6 ዓመቷ ያደገችው ኦፕራ ሰዎች ፊት በድፍረት እንድታወራ አያቷ የዕለት ተዕለት ድጋፋቸውን ይሰጧት እንደነበር አስታውሰው ቲቪ ላይ በተመለከቷት ጊዜ አለመገረማቸውንና አንድ ቀን ሚዲያ ላይ ወይም ትልቅ መድረክ ላይ ልትደርስ እንደምትችል እምነቱ ነበረኝ ሲሉ የነበራትን ህልም ይናገራሉ። እንደ አውሮፓ አቆጣጠር በ1986 መስከረም 8 በመላው ዓለም ትልቅ እውቅናን ያተረፈላት ከ40 እስከ 45 ደቂቃ ርዝማኔ ያለው ዘ ኦፕራ ዊንፍሪ ሾው ለእይታ መብቃት ቻለ። ይህ በርካታ ወጣቶች ላይ በጎ ተጽዕኖ ማሳረፍ የቻለ ሲሆን ወጣቱ ራሱን የተሻለ ነገር ማብቃት ስለሚችልበት ሁኔታ ትምህርት ሰጪ የነበረ ለ25 ዓመታት 4561 ክፍሎችን በ25 ምዕራፎች ከፋፍሎ ለአየር የበቃ እንደ አውሮፓ አቆጣጠር በ1993 ከ36.5 ሚሊዮን በላይ ተመልካች በማግኘት በአሜሪካ የቴሌቪዥን ታሪክ 4ኛውን ከፍተኛ እይታ ያገኘ ነው። ከዝነኛው ማይክል ጃክሰን ጋር ያደረገችውን ቃለ ምልልስ ጨምሮ በርካቶችን በእንግድነት አስተናግዶ አልፏል። ዘ ኦፕራ ዊንፍሪ ሾው። ኦፕራ በ32 ዓመቷ የመጀመሪያዋ ጥቁር አሜሪካዊት ሚሊዮነር የሆነች ሲሆን እንደ ኢትዮጵያ አቆጣጠር በ2000 ደግሞ በተጣራ 800 ሚሊዮን የአሜሪካ ዶላር ገቢ በማግኘቷ በ20ኛ ክፍለ ዘመን ቀዳማዊ ጥቁር አሜሪካዊት ስትሆን ዓመታዊው የዓመቱ ምርጥ ተጽዕኖ ፈጣሪያን ይፋ በሚደረጉበት የታይታም መጽሔት ከ2004 እስከ 2011 መካተት ችላለች። በቴሌቪዥን ሾዋ እጅግ የበዛ አድናቆትና ፍቅርን ማግኘት የቻለችው ኦፕራ ዊንፍሪ ኦፕራ.com የሚል ዌብሳይት ስለ ውበት፣ ስለ ምግብ ዝግጅትና ስለ ጤና መረጃ የሚሰጥ ድረገጽ መክፈት ችላለች። ኦፕራ ለ24 ሰዓት ያለማቋረጥ የሚተላለፍ ኦፕራ ሬዲዮ ስቴሽን በመክፈት የ21ኛው ክፍለ ዘመን ቢሊዮነር ለመሆን በቅታለች። የመጀመሪያ ጥቁር ሴት ቢሊዮነር ለመሆን የበቃችው ይህቺ ለብዙዎቻችን ምሳሌ የምትሆን ሴት ፎርብስ መጽሔት እንደ አውሮፓ አቆጣጠር ከ2004 እስከ 2006 ባወጣቸው የዓለማችን ቢሊዮነር ዝርዝር ውስጥም ተካታ ነበር። ያለምንም ፈተና ጥንካሬ ሊገኝ አይችልም። እያንዳንዱ በህይወታችን የሚያጋጥሙንን እንቅፋቶች በብልሃት በማለፍ ለስኬት መብቃት እንችላለን የምትለው የቴሌቪዥን ፕሮግራም አዘጋጅ፣ ስራ ፈጣሪ፣ የሰብአዊ መብት ተሟጋች፣ በጎ አድራጊ ከ1986 ጀምሮ በትዳር ከተጣመራችው ከባለቤቷ ደራሲና ነጋዴ ከሆነው ስቲቭ ግርሃም ጋር አብረው እየኖሩ ሲሆን በቀላሉ እጅ መስጠት ማታውቀው ኦፕራ ዊንፍሪ ጠንካራ በመስራቷ በአሁኑ ወቅት የ2.9 ቢሊዮን ሀብት ባለቤት ናት። ቤተሰቦቼ የኦፕራ ዊንፍሪ ሾው ታሪክ ይህን ይመስላል። መልካም ጊዜ ይሆንላችሁ።